ንግግሮች ነው የሚያሳዝነኝና ኪዱ ምንድነው ስለ ጎንደሩ ነው የምጠይቅ ስለ ሌላው አይመለከተኝም አንቺም ምትገቢበትም አይደለም ጉዳዩ ገባሽ ምንድነው ጎንደር ላይ ቪዲዮን የላካችሁት አብዛኛዎቹ ሶሻል ሚዲያ ላይ የሚለው ኪዱና ኤልሹ ናቸው ብለው ነው ተመሳጥረው ያው ድራማውን እዚህ ጋር ቃውጥ የሚያስደርጉት ከጉስካው በስተጀርባ ብሎ ሰው ዝም ስላላችሁ በዚህ ጉዳይ ላይ መናገር አንፈልግም ስላላችሁ ብቻ ረገጣው ወደ እናንተ እየዞረ ነውና በተንኮል በመቀኝነት በሰው ላይ ክፋት እንዳላችሁ ተደርጎ ዜናው እየተሰራ ነውና ኪዱ እስቲ ንገሪ ምንድነው የተፈጠረው ጎንደር የተፈጠረው ነው ምነግርህ አይደለ መጀመሪያ እኔና ኢርሻዳይ ከሀቢባ ጋር ምናምን እንትን ብለን ነበረ ከዛን ስንመለስ ሊያ በኔ የሆነ ነገር ደብሯት ምናምን እኔ በቃ ልተኛና እናንተ ተዝናኑ አለችን ማለት ነው ከዛን ኢርሻዳይ እንደውም አይ ባንቺ ነው የመጣ ነው እኛ ካንቺ ጋር እንዝናናለን ስትላት አይ እኔ ደክሞኛልና እኔ ልተኛ እናንተ ሂዱ አለችን ከዛን እኛ ወደ ነጃኒ ጋር ሄደ ማለት በመጨረሻ ታይም ላይ ማለት ነው ጃልተከል የሚባል ቦታ መጨረሻ ሊወጡ አካባቢ እኔና ኤልሻዳይ ሄደን ኤልሻዳይ እኔ ነኝ ኤልሻዳይ ነው ወሰርኳት እዚህ ነው ያለች ከዛም በኋላ ላይ መጨረሻ አካባቢ ላይ ሄድን ምናምን ከዛን ጃልተከል የሚባል ፕራይቬት ጃልተከል ውስጥ ፕራይቬት ሩም የሚባል ነገር የለም እነ ጆሲ ነበሩ ወንዱ ጃኒ ነበረ ያዶናይ ማናጀር ነበረ ሁሉም ሰው ነበረ እዛ ጋር ያልተቀረጸ ሰው የለም እንደውም እኔ ጃኒ ኤልሻዳይ ቪዲዮ አዶናይ ቪዲዮ እንትን በኤልሻዳይ አካውንት ተለቋል በቃ እንደዛ ነበር የነበርነው ጃልተከል ማለት ነው ከዛም በኋላ ላይ ኢቭን የኔ ስልክ ጃኒ ጋር ነበረ ስልኬን ጃኒ ይዛው ከዛም በኋላ ላይ የኔ ዊል ፔፐር 444 ነው ከዛ በፊት ካዶናይ በፊት ነበር እኔ 44ን እንትምለው ጃኒም ታውቃለች ይሄንን ከዛን አዶናይ ስልኬ እንደማይዞት 44 የማን ነው ሲል የኔ ነው ስለው ያዘው ስልካችንን እንዳንጠል ብሎ ያዘ ከዛን ስንወጣ ሰጠን ማለት ነው ከወጣን በኋላ ጃልተከል ተጨርሶ ወጣን ከዛን ሄደን ሚኒሊክ ሆቴል ሄድን ሚኒሊክ ሆቴል የሚባል ማለት ነው ሚኒሊክ ሆቴል ነው እንጂ ፕራይቬት ሩም የነበረው ጃልተከል አይደለም እዚህ ጋር ከዛ ሚኒሊክ ሆቴል ደግሞ ስንሄድ እኛ ብቻ እኔና ኤልሻዳይ ብቻ አይደለም የነበርነው ጃፒ ነው ናፒ ሚሉት ልጅ አለ ያዶናይ ካሜራማን ዳጊ አለ ዳጊ የቬሮኒካ ካሜራማን ነው የሌኒዝ የቬሮኒካ እሱ ነበር እና የሆነ ደግሞ ጊፍተር ነበረ ደዋን የሚባል ጊፍተር ነበረ ከሱ ጋር ደግሞ የሆነ ሴት ነበረች ከዛም በኋላ ደግሞ የሆነም ወንድ ነበረ እኛ ብቻ ደበረም የነበር ነው ማለት ነው ገባ ከዛም በኋላ ላይ እዛ እንትን ካለን በኋላ በቃ የተሳሳቅን የተጫወተ ወንዱ ጃኒ ነበር የተሳሳቅን የተጫወተ ምናምን ያለ እዛና አዶናይ ሄዱ ወደ ክፍላቸው እንደውም አዶናይ መጀመሪያ ሄዶ ጃኒ ከዛ ነይዛ ኬጂ ብላኝ እዛ ሄደን ከዛም በኋላ ላይ እኔ ተመልሼ መጣሁ ማለት ነው ከዛም በኋላ ላይ ኤልሻዳይ በቃ እንሂድኛ ምናምን አለች ከዛን እሺ ብዬ እኔ ጋርዱን እንትን መኪና ጠራለን ሩቅ ነው ከኛ ራቅ ይላል ብዬ እየጠራሁት ያለ ጆሲ መጥቷል ጆሲ ማለት ነው ከዛም በኋላ ላይ ጆሲ ከመጣ በኋላ ላይ ጆሲ ውጪ አግኝቸው ከጆሲ ጋር እያወራን ነበር ጆሲቱ ሰው እንዲያውቀው ጆሲ ዘፋኙ ስትይ አልገባኝ በነገራችን ላይ ጆሲ እሺ በነገራችን ላይ ኦኬ ከዛን ጆሲ ሞዴሉ ምናምን አይደል በነገራችን ላይ የሚዘብ ነው ጆሲ ጌመሩ እሱ ማለት ነው ጆሲ ነበረ ከዛም በኋላ ላይ ጃኒ እየተራመደች መጣች ማለት ነው ከዛን እኔ ውጪ ነበርኩኝ ኤልሻዳይ ውስጥ ነበረች ብቻዋን ማለት ነው እኔ መኪና ልጠራ ማለት ነው ከዛም በኋላ ላይ እየተራመደች ስትመጣ ምን ሆነሽ ነው ምናምን ብያት ቆይ ኤልሻዳይ ልጥራት ኤልሻዳይ ጋር ሁኚና አንቺ እኔ አዶናይን ጠራዋለሁ ብያት አዶናይ መጣ ምን ሆና ነው ምናምን ብሎ ማለት ነው ከዛም በኋላ ላይ ወደ ውስጥ ገቡ እኔ ከጆሲ ጋር ነበርኩ ውስጥ ምን ያወሩ ምን ይፈጠር አላውቅም ስለዚህ ጆሲ ምስክር ነው ከጆሲ ጋር ጆሲ እኔ ከሱ ጋር ውጪ መሆኔ ጆሲ ምስክር ነው ከጆሲም አልፎ ማን ነው ዳጊ የሚባል ልጅ አለ ውጪ ነበርኩኝ እኔ ማለት ነው ከዛ ሁለቱ ተስማምተው
ነይ እናት ምናምን ብሎ እንደወሰዳት ምናምን ነው የተነገረኝ እንትና ማለት ነው። ከዛም በኋላ ላይ እኔ እንትና እኮ ደውሎባት ነው ጆን ዳንኤል ደውሎባት ነው ኤልሹ ምናምን ስላት ኤልሻ እንዴት ይደውልባታል ብላ ኤልሻ የተናዳ እኔ በኔ አካውንት ለጆን ዳንኤል ተደወለ ማለት ነው። ከዛም በኋላ ላይ ለጆን ዳንኤል ሲደወል ጆን ዳንኤል አነሳውና እኔ አይደለሁም እንትን ያልኩላት የደወልኩት ራሷን የደወለች ስትል ሲል ኤልሻዳይ ዘጋችሁ። ከዛም በኋላ ላይ እኔና ኤልሻዳይ እንትን መጣልን፣ መኪና መጣልን። ጆሲም ከኛ ጎን ስለነበረ ሆቴሉ በዛው ጆሲ ከኛ ጋር ሄደ። ከዛም በኋላ እየሄድን እያለ ጆን ዳንኤል ደውሎ ነበር። እኔ አላየሁትም፣ ቴክስት ላከልኝ። ውሉል ነው አለኝ ስክሪንሻቱ ካስፈለገ አሳያለሁ። እንትኑ ይሄ የባንኩን ጉዳይ ምናምን ብሎ ጻፈ። እንዳይነካብኝ ብር ከተነካ እንነጋገራለን ምናምን ብሎ ከዛም በዛ ታይም ኦኬ ስለ ባንክ ሊያወሩ አይችሉም። በዛ ሰዓት ነው። ከዛ በኋላ ኤልሹ ካናገረችው በኋላ ነው ያንን የጻፈልሽ አንቺ? አዎ ቆየት ብሎ ኪዱ ንገሪያት ብሎ ያንን ጻፈልኝ። ከዛም በኋላ ላይ ተደውሎ ነበረ፣ አላየሁትም ስልኩን። እንግዲህ ስለ ውል አውራ ነው ያለው እሱ። አዎ ስለዛ ከዛም በኋላ ማስረጃ አለሽ አይደል? አዎ እኛ ሄድን፣ ይፈለግ ይወጣል። ኦኬ ጎ ሄድ። እኛ የራሳችን ሩም ሄድን በቃ። ከዛን ተኛን። በነጋታው ሄድን። ኤልሻዳይ በረራችሁ ነው ምናምን ተብሎ ኤልሻዳይ ሊያ ምናምን እኔ ትኬት አልነበረኝም። ከዛን እኔ ትኬት ሊቆረጥ ሰርች አደርጋለሁ እኔ ትኬቴን። ከዛን እኛ አልተገናኘንም ጭራሽ ከሁለቱ ጋር ከአዶናይም ጋር ከጃኒም ጋር አልተገናኘንም። እኛ ካሜራ የሚባል ነገር አልያዝንም። ካሜራ የሚባልም ነገር አልነበረም እዛ ጋር ጭራሽ እኔ የነበርኩበት ቦታ ማለት ነው። እኔና ኤልሻዳይ አልያዝንም ፐርሰናል፣ ስለሌላ አይመለከትም። ግን እዛ ጋር ማማን እንደነበረ ሰው ራሱ ያውቀዋል። የነበሩት ሰዎች ብዙ ናቸው። ጃፒ ነው፣ ናፒ አለ፣ የሆነ ልጅ አለ። ከዛም ስሙን ስለማላውቀው ነው። የሆነ ልጅ አለ፣ የካሜራማኑ አለ ብያለሁ፣ ጊፍታሩ አለ ብያለሁ። ከዛን የሆነች ሴት አለ። ከዛ ሁሉ እኛ እንዴት ነው ልንታይ የምንችለው? በምን መሰለሽ እንደዛ ሊሉት የቻሉት? እኔም ደግሞ እንዳጣራው ምንድነው ያሉት? ቅርበታችሁ ከሊያሾ ጋር በጣም እንደዚህ ቪዲዮ ላይ በብዛት ስለምትታዩ ሚስጥር ብታወሩ አንዳንድ መረጃዎች የምትሰጡ ምናምን ተብሎ ነው ያለው። ጓደኝነታችሁ አንቺና ኤልሹ ባለሽ ደረጃ ነው ከሊያ ጋር ያለው ወይስ የአይነት ቅርበት ወይም ደግሞ እንደዛ በስልክ እያወራችሁ ኢንፎርሜሽን የሚወራ አይነት ነገር ነው? ሊያ ያለችውን ሪካርድ ሰምተህ ከሆነ ሊያ ምንድን ነው ያለችው? ኤልሻዳይ እና ኪዱ ተው እያሉ ነበረ ያለችው። ከዛን እኛ ጋር ዞሮ ሳይኮሎጂ ነው ምናምን የምትባለው ሴትዮ ወታ እሷ ነች የተሳደበችው። እኔ ለእሷ አልመልስም። ኩዊን ሊያን ስለማከብራት ስንትን ስለምላት ብቻ ነው ለኩዊን ሊያ እንትን የምለው። ኩዊን ሊያ ምን አለች? ጃኒ እንደምታገባ ታውቃለች፣ ዱባይ ፕሮፖዝ እንደሚደረግላት ታውቃለች ምናምን አለች። እኔ ያኔ እሱን ስለምታውቅ አበባውን ሰጠቻት። ኤልሻዳይ ለማግባት እየተዘጋጀች ለምን ለኤልሻዳይ ሳሰጣት ለጃኒ ሰጠቻት ስትል ኤልሻዳይ ልታገቢ ነው እንዴ ብዬ ኤልሻዳይ ዛሬ ነው የጠየቅኳት። ለእኔ ሳላቅ ልታገቢ ነው ስላት ምንድን ነው ስትለኝ አሰማዋት። ኤልሻዳይ እያለች ለምን ለጃኒ ተሰጠ? እኔ ለጃኒ እንደውም ታስቦበት አይደለም እኮ ጃኒ እየጨፈረች ሳያት ከፊቷ አበባው ነበር የተቀመጠው ማለት ነው። ከዛን ጠርቼ ነው የሰጠዋት ለጃኒ እንጂ እኔ ጃኒን ኤክስት ታግባ ፕሮፖዝ ያርጋት አያርጋት ምንም ማውቀው ነገር የለም። ዱባይ ይሂዱ ምን ይሁዱ እንደዚህ አይነት ነገር ልንወራ አንችልም። ከጃኒ ጋር አልወራንም እንጂ እዛን እሱን ለማብራራት ነው የመጣሁት። በጣም አሪፍ። እኔ አሁን ሊያ ትግባ የምትሉ ከሊያሾ ጋር እኔ ፔጅ ላይ አንገባባ፣ በግልጽ አድርጌ እናገራለሁ። አንገባባ። የራሴ የሆነ ምክንያት አለኝ። እኔ ፔጅ ላይ ከሊያ ጋር የምናወራው ነገር የለም። በፔጇ እሷ የፈለገችውን ማብራራት ትችላለች። ኢንፎርሜሽን ማን እንደሰጣት ምናምን ራሷ እንደፈለገች ማብራራት ትችላለች። እኔ የምጠይቅሽ ምንድን ነው፣ ስለዚህ በፍጹም እዛ ቦታ ላይ አንቺ ለሊያ የሰጠሽው ምንም አይነት ኢንፎርሜሽን የለም? ምንም አይነት ኢንፎርሜሽን የለም። ሊያ እኮ በሰጣት እኮ ኪዲ ሰጠችኝ ብላ ትናገራለች አይደለም? እና ደግሞ ስለ ጃኒ ለምንድን ነው ይሄኛውን ኢንፎርሜሽን ከጃኒ ጋር ብዙ ነገር አድርገን የለ እንዴ? ከ4 ወር በፊት ተገናኝተን የለ እንዴ? ከጃኒ ጋር ምንድን ነው ይሄን ለይቼ እንትን የምላት የምሰጥባት ምናምን ምን አገናኘው? ሰምች የራቁት ፎቶ የጃኒ የራቁት ፎቶ ምን ሊሰራልኝ ነው የሚይዘው?
እሱ ነው ግራ የገባኝ እኮ ለአንቺ ማነው የሚልክልሽ? ለኤልሹ ማነው የሚልክላት? የራቁት ቦታ ይህ ውስጥ እንደዚህ እየተደረገ የሚባልበት ለምንድን ነው? የእነሱስ መጣላት ለእናንተ የሚጠቅመው ምንድን ነው? እስኪ አሁን እኮ የሆነ ቤኔፊት ቢኖረውና እናንተ የምትጠቀሙበት በዛ ጉዳይ ላይ ቢኖር ለምን ዞሮ ይሄ ጸብ የጆን ዳንኤልና የጃኒ ነው አይደለ? ለምንድን ነው ዞሮ እኛ ይሆን ነው ርዕስ ቪዲዮ ነው። እነሱ እንደሚሉት ከሆነ አለቀ፣ የጃኒና የጆን ዳንኤል አለቀ፣ ጉዳዩ አለቀ። ስለዚህ ቅመም ያስፈልገዋል። ሰው ምን ያደርጋል? አንዳንዱ ያው ሶሻል ሚዲያ አይደለ ምግቡ ሁሉም። ስለዚህ ምንድን ነው እያደረገ ያለው? ቆይ እስቲ ለዚህ ነገር ደግሞ እስቲ የጎንደሩን ጉዳይ ፈታፈታ እናርገውና እኛ በሚመስለን ወስደን ከሊያሾ ጋር ወዳጅነት ያላቸው ማናቸው፣ እዛ ቦታ ላይ የነበሩት ሰዎች ማናቸው በሚለው ሶሉሽን አድርገው የመሰላቸውን ብዙዎቹ ሌላ ሰው አብሮ ያለ አልመሰላቸው። የመሰላቸው ማን ነው እያሉ ያሉት ካየሽ የነበሩት እዛ ቦታ ላይ ኪዱና ኤልሹ ናቸው። ስለዚህ ሊሰጡ የሚችሉት እነሱ ናቸው። አሁን ደግሞ እዛ ቦታ ላይ የነበሩት ጆሲ ራሱ በነገራችን ላይ የሚለው ወይም ደግሞ ስለዚህ ሌሎችም የአዶናይ ካሜራማን ጃኒ ወንዱ ነው የሚባለው፣ ጃኒ ሴቷ ስላለች ሌሎችም ተጨምረው አሉ እዛ ቦታ ላይ። ስለዚህ ያንን መናገር አልፈልግም። ደዋን የሚባል ጊፍተር ነበረ። ደዋን የሚባል ጊፍተርም እዛ ቦታ ላይ ነበረ። ኦኬ። ስለዚህ ዘዋን የሚባል ጊፍተርም ሌሎችም ሰዎች ብቻ እንደነበሩ፣ እንዲያውም እናንተ ፕሮቴክት ለማድረግ ምንድነው ያላችሁት? ኤልሹ ያለችው ምንድነው? እንዳይቀረጽ ይሄ ነገር እንዳትቀርጹ አደራ፣ ይቀርጿቸዋል ምናምን ብላ ያለችበት ሪዙኑ ምንድነው? ሰው ለእንደዚህ አይነት ድራማ እንዳይጠቀመው ነበረ። ያቺ ቃል ወስደው ነው እንግዲህ ኩዊን ሊያም ቪዲዮ አለኝ ብላለች አይደለ? እኔ ይሄ ቪዲዮ ለገለልተኛ አካል ይላክ፣ በቃ ለዚህ ለፈለገችው ትላክ። አዎ እሷ ለምታምነው ሰው ትላከው። ከዛን ያ ቪዲዮ ይታይ። ቪዲዮ አለኝ ያ ቪዲዮ ማሳየት ይችላል ነው ማለት ታምጣ። ከኔ ጋር ምንም ችግር የለም በዚህ ጉዳይ። ለምን በቤተሰብ ደረጃ አጸያፊ ነገር ብላ ስለማታውቅ እኔ ችግር የለም። እኔ ለዛ ነው ለኩዊሊያ እንትን እያልኩኝ ያለሁት እንጂ ለሄለን ለምትባለው አይደለም እያስረዳው ያለሁት። ባይዘው ኦኬ፣ ለኩዊሊያ ሄለን ያ ጦሽ ናት፣ ችግር የለውም የሷ። ወደ ኤልሹ ልንረማመር። ኤልሽነት አንቺ አጋቢ ነሽ እንጂ አግቢ አይደለሽም። እኔም አላወቅኩም ኤልሹ እንደምታገባ። ሀዘን ላይ ነኝ፣ ሀዘን ላይ ነኝ። እስቲ ያለውን ነገር ኤልሹ በመጀመሪያ አክብረሽኝ ስለመጣ፣ ሁሌም አክባሪ ነሽ፣ ሁለታችሁ አክብረሽኝ ስለመጣሽ ታንኪዩ። ይሄ ሁላ የሚወራው እኔ እንደሚመስለኝ ፐርሰናል የኔ አስተያየት ነው። ጢንጥዬ ቢዝነስ ጀምራለች ኤልሹ። አንቺ የፀጉሯ ተጀምራለች። ሌላ ምንም አጀንዳ የለም። ይቺን ነገር ምን ለማድረግ ነው? ይቺን ስራ ተባለችና ይቺም እንጀራውና ሚጥሚጣ በዛባት ነው ጭቦት እንጂ የነሱ ሪሌሽንሽፕ እንዳልሆነ እየታወቀ የነሱ ጉዳይ እንዳልሆነ እየታወቀ እነሱ ላይ ነገሩን አምጥቶ ማብቃቃቱ ጆን ዳንኤልም ይናገረው ነበረ። ኤልሹ ናት ወይም ደግሞ ኪዱ ናት ብሎ መናገር ከብዶት አይደለም። ያምጣና ይናገር። እሱም ጃኒም መታ ትናገር። ምንም የሚከብድ ነገር የለም። ግን በእነሱ ላይ እንደዚህ ድራማ መሰራቱ በጣም ይከፋል። እስቲ አንቺን ጥያቄ ተመሳሳይ ጥያቄ ነው፣ ሰምተሻል? እሱን ነገር እንትን እንድትይ ነው ዮኒ። እሷ ከተናገረችው የተለየ የምናገረው ነገር የለም። በቃ የተፈጠረው ነገር እሷ እንዳለችው ነው። ጎንደር ላይ ቀደምም አብረን አውርተንካል። እዚህ ነበረች ጃኒ ከኛ ጋር። ለእሷም ያልናት ምንድን ነው፣ እኔ ጃኒን ዛሬ አይደለም ማቃት፣ እኔ አንቺን በቃ እዚህ ጋር እንደሚወዱሽ ሰዎች እንደ ሴሌብሪቲ አይደለም ማይሽ ነው ያልኳት። ማለት አሁን እሷ እንዲያደረገች ምናምን ብዬ የምቀርጻት ሰው አይደለችም። እኔ እንደ ጓደኛ ነው ማይሽ። ምንም የቀረጽኳትም ነገር የለም። አንድ ግን በቃ በፈለግከው ነገር ወይ ቪዲዮን ብትሰራልን ደስ የሚለኝ ተቀረጸ የሚባለው ቪዲዮ ቢመጣ በጣም ደስ የሚለኝ ነገር። ኩዊሊያ አለኝ ብላለች መሰለኝ። በቃ ኩዊሊያ እባክሽን አለኝ ያልሽውን ቪዲዮ እኛ ቀርጸን የላክነውን ቪዲዮ እባክሽ ይዘሽ ውጪ። ከይቅርታ ጋር በጣም በአክብሮት ነው የምጠይቅሽ። በቃ ወይ ለምታምኘው ሰው እዚህ ቲክቶክ ላይ አምነዋለሁ ለምትይው ሰው ላኪው እና እሱ መጥቶ እነሱ የቀረጹን ቪዲዮ አይቻለው ይበል እና እኛ አልቀረጽናትም። እነሱ ተጣሉ፣ ተታረቁ። እኔ ምንም እንትን ምንም ሰው አይደለሁም፣ የማንም ደጋፊም አይደለሁም እዚህ ጋር።
እኔ እንደተናገርኩት ገለልተኛ አካል ነኝ። እኔ ጆን ዳንኤልም ጓደኛዬ ነው፣ ጃኒም ጓደኛዬ ናት። በመሀላቸው ገብቼ አንተ እንዲህ ነህ አንቺ እንዲህ ነሽ ማለት አልችልም። በቃ የተፈጠረባቸው ነገር እንደ ሰው አሳዝኖኛል። ሲጠይቁኝም አስተያየት አልሰጠውም። ራሳቸው መጥተው ያብራራሉ እና እኛ አልቀረጽናትም። ቅድም አብረን ነበር አይደል እያወራን የነበረው። ለእሷም ስለነግራት ነበር አልቀረጽናትም። እኛ የቀረጽናት ቪዲዮ የለም። አብራቸው ነበረች። በነገራችን ላይ እግዚአብሔር ምስክሬ አብራቸው እያወራች ምንም ጸብ እንደሌለ ፍቅር እንደሆኑ ከነሱ ጋር የሚያገናኘው አንዳች ነገር እንደሌለ ጃኒ ራሱ ተናግራለች። እንግዲህ ከባለቤቱ ያወቀ ቡዳ ነው። ጃኒ ራሷ ያንን ያለችው ከየት ፈጥረው እንደሚያወሩ ነው ግራ የገባኝ። ቤቱም ቢራቢሮ በቢራቢሮ አድርጉልኝ ቤተሰብ አደራ። ቀጥሉ እና በቃ ከኛ ጋር የሚያገናኘው ነገር የለም። ኢቭን አሁን ይሄ ወሬ ከሊያ ነው የመጣው አይደለ? ሊያ ራሱ እነሱ ላኩልኝ ብላ ስማችን አልጠራችም፣ እነሱ ላኩልኝም አላለችም። ይሄም ባላለችበት ሁኔታ የሆነ እንትን ስትኛ ከሊያ ጋር አልተጣላንም፣ ከእሷ ጋርም አልተጣላንም። እና ተጣልተዋል እንዲህ አለች የሆነ ነገር ስትናገር የእኛ ፎቶ እየተለጠፈ ከዛ ደግሞ እሷ የሆነ ነገር ስትል የእኛ ፎቶ እየተለጠፈ ሰው የራሱን መላምት ይሰጣል እንጂ እሷም የኛ እነሱ ናቸው ቀርጸው ይላኩልኝ አላለችም። እኛ በዚህ ደረጃ ጃኒን እንትን የምንል ሰዎች አይደለንም እና እኛ አይደለም የቀረጽናት ይሁን የሚል ብዙ ንግግሮች። ስለዚህ አሁን የምታደርጉት ምን መሰላችሁ? ኩዊን ሊያ ተምጣ ፔጁ ከፈለገች ይኸው ቁጭ ብለው እየጠበቁ ነው። መምጣት ትችላለች። ይኸው እናንተ ናችሁ ብላ ትናገር። ላኩላት ኩዊን ሊያ። በጣም እባካችሁ የምታውቋት ሰዎች ሼር አድርጉለት። ዮኒ ከአንተ ጋር ሰላም ናቸው አይደለም? ሰላም ነን። ከኔ ጋር ምንም ችግር የለም። ትምጣና በቃ እባክሽ እጅሽ ላይ ያለውን ቪዲዮ እነሱ ቀርጸው ላኩ የተባለውን ቪዲዮ እባክሽ አሳይ። በቃ ሌላ ምንም ይኸው አሉ ፊት ለፊት መጥተዋል። ዮሐንስ ወጣን። ስለዚህ ነውና አያችሁ ሰው ባወራ መልኩ እውነት እየመሰላችሁ እዛ ጋ ልክ ነው፣ እዛ ጋ ልክ ነው፣ በዚህም ቦታ ልክ ነው፣ እዛም ቦታ ልክ ነው የሚባለው ነገር አስተውሉ። ዝም ብላችሁ አትነዱ። የመሰለው እኛ ብቻ ፕራይቬት ሩም ውስጥ የነበርን ምናምን ነው። በጣም ብዙ ሰው ነው የነበረው። አዎ የመሰለው ሲያወሩትም እንደዛ ወይ 13 ሰው ነበረ ውስጥ ማለት ነው። ስንት ሰው ነበረ? 12 ወይ 13 ሰው ነበር። ትሰማላችሁ? እዚህ ጋር ያላችሁ ሰዎች ከ12 በላይ ሰው እዛ ቦታ ላይ አብረው ነበሩ። የእናንተን የለየው ለምን እንደሆነ ገብቷቸዋል አይደለ? እንደዚህ ሊሉ የቻሉት ይኸውልህ ዮኒ፣ አሁን እኮ ከሊያ ጋር ባላችሁ ግንኙነት ሊያ ማለት ነው። አሁን ለምሳሌ ላይክ ስለ አርቲስቶችም ስታወራ ዩቲዩብ ላይ የሆነ ነገር ኢሹ አድርጋ ስታወራ እኛ አይደለም የምንነግራት፣ የራሷ የሆነ የመረጃ ምንጭ አላት። እኛ እየነገርናት አይደለም ይሄ ሁሉ ነገር እንትን የምትለው እና በራሷ እንትን የምትል ሰው ናት። እኛ ነግረንም ደግሞ ሄደሽ አውሪ ስላልናት አታወራም፣ በራሷ ነው የምትመራው። እና እኛ ይሄ ሁሉ ሰው መቼስ አርቲስቶቹን ምን እነሱ እንዲሆኑ እያለ የምንነግራት እኛ አይደለም። የራሷ የሆነ የመረጃ እንትኖች አሏት። እኔ አሁን ላይክ አንተን ስላከበርኩት ነው የሆነ የመጣሁት እንጂ ስማችን ባልተጠራበት ሁኔታ እሷ ምንም እኛ የእኛን ስም አላነሳችም። እነሱ ላኩልኝ አላለችም። ሰው ነው በቃ ቪዲዮውን እያቀጣጠለ እሷ እንደዚህ ያለች እያለ እንትን ያለ እንጂ እሷ አላለችም። እነሱ ላኩልኝ ምናምን አላለችም። አሁንም አብረን ነበር ከኔ ጋር ማለት ነው። ከእሷ ጋር አብረን ነበር፣ ከጃኒ ጋር አብረን ነበር፣ ከጆን ዳንኤል ጋር የምንገናኝ። እኛ ከማንም ጋር እንትን የለብንም፣ ይሄ የከረረ ነገር የለብንም። እና እኔ ማንም ከማንም ሰው ጋር እንዲጣላም አልፈልግም። እነሱን ለማጣላት በእኛ ምክንያትም አይደለም የተጣሉት ዮኒ፣ እኛ በቀረጽነው ቪዲዮ አይደለም እነዚህ ልጆች የተጣሉት። ገባክ? እንደው ቀረጹ ያስመሰሉት እናንተ ፈላጭ ቆራጭ የእነሱ አዛዥ እናንተ ናችሁ። በእኛ ምክንያት አይደለም የተጣሉት። እና እባካችሁ እንደዚህ የምትሉ ሰዎች ማስረጃ ይዛችሁ በማስረጃ እናውራ። ኩዊን ሊያን ደግሞ እባካችሁ በቃ እዚህ ውስጥ 21 ኩዊን ሊያ እባካችሁ በቃ ላይክ ቪዲዮ እስከመስራት ድረስ የደረሰችው ቪዲዮ ቢኖራት ነው አይደለም መታ እዚህ ጋር እኛ የቀረጽነው ቪዲዮ እባክሽ ከይቅርታ ጋር መተሽ አሳይልኝ። ይሄው የሚራቅ ምናምን አይደለም። ውሸት ተይዞ በፊት ለፊት በአደባባይ የሚመጣበት አይደለም። እነሱ ከቀረጹ እነሱ ለሊያ ካቀረቡላት ሊያም ነገ በፔጇ ወጥታ የምትናገረው ነገር እኔ ጋር እንዳልኳችሁ ስለ አስፈላጊ አይደለም። 10 መታረቅ 10 መጣላት እኔ ህፃን ልጅ አይደለሁ ውደ። ስለዚህ የሚያገናኘን ምንም ነገር የለም። በፔጇ ሄዳ ግን ራሷ ትናገር።
ምክንያቱም ተጠያቂ ነው የሚያደርጓት። ማ ኤልሹም ትጠይቃለች፣ ኪዱም ትጠይቃለች። አምጪ ማስረጃኛ ከላክም አምጪ ወልደሽ አምጪ ብለው መጠየቅ ይችላሉ። እና አንዳንዴ ያልሆነ እውነት አስመስሉ፣ ያዘነ አስመስሉ፣ ጨዋ መስለው ስላወሩ እውነት ነው ማለት አይደለም። እና ሊያን አምጧት፣ ኮይን ሊያ ይኸው ኮይን ሊያ መምጣት ትችያለሽ። አስገባለሁ ካለሽ ገብተሽ ይኸው ነይና እዚሁ መስክሪ። ነይና መስክሪ። ነይና እንደዚህ አድርገሻል የሚባለውን ይኸው አውርተሽዋል። ይኸው አምጪ። ነይ፣ ምንም ችግር የለብኝም። ስለዚህ አንዳንዶቹ እንዳልኳችሁ ጭብጨባ ስለበዛ፣ ክፋት ስለበዛ፣ የመርዝ መንገድ ስለበዛ፣ ክፎች ስለበዙ እውነት ነው ማለት አይደለም። አሁን ደግሞ በነገራችን ላይ ቢዝነሷ ትንሽ ነው፣ ብዙ አይደለም። በነገራችን ላይ ቱጃር የምትሆንበት አይደለም ስራው የተጀመረው፣ ቢል መክፈያ። በዚህ ያህል አትበሳቸው፣ አትቅም። በተወሰነ መልኩ ብቻ ሳይሆን ማለት ነው። እኔ ኤልሻሬ ኔክስት ልታገባ አስባ እኔ አበባውን ለጃኒ ቀድሜ የተናገርኩትም ነገር በዛው ኩይሊያ ብታብራርልኝ በጣም ነው ደስ የሚል። አንቺ ታቂ ነበር ነው ጨዋታው። እኔ እኮ ሴቶች እንዴት እንደምሰነጥቁን ጭውት ይሆን አላረፈው። አይ ቲንክ ኤልሻሬም የመጣላትን ባል ማወቅ ትፈልጋለች። ባሉንም ለእኛም ዘግቢ ነው ኤልሻዳይ፣ ማወቅ እንፈልጋለን። እኔ እንኳን ሰውን ሪከርድ ላደርግ ይቅርና ላመንኩት ሰው እንኳን ተናግሬ ሪከርድ የምደረግ ሰው ነኝ። ቱ ቢ ኦነስት ማንም ያውቃል ይሄንን። ለምን በዚህ ደረጃ መሄድ ፈለጉ? ግን በዚህ ርቀት መሄድ የፈለጉበት ሪዝን ምንድን ነው? ምን ተፈጥሮ ነው? እዚህ ድራማ ለምን ድራማ ወጥቶ ሁለቱ ርዕስ ትተው እኛ እንዴት እንደሆነን አላውቅም። አለቃ የነሱ ምንም ሊመጣ አልቻለም። ምንም ሊፈጠር አልቻለም እኮ በቃ የነሱም አለቀ። አዶናይና ጃኒ እንደማይጣሉ አወቁ። ያም የራሱን ላይፍ ጀመረ፣ እነዚህም ጀመሩ። ከዛ አሁን ምን ተፈጠረ ደግሞ? ማን ሊሆን ይችላል የቀረጻቸው ጎንደር ላይ ማን ሊሆን ይችላል ተብሎ ነው እንግዲህ የመጣው። ያ ቪዲዮ እውነት ካለ ቪዲዮ ካለ ነው ያ ጥያቄ ሊመጣ ይችላል። መጀመሪያ ቪዲዮ ታይቶ ነው። ስለዚህ ቪዲዮ የሆነ ሰው በድብቅ የቀረጸው አለ ማለት ነው። ስለዚህ ያ ቪዲዮ ይውጣ፣ ከዛም ማንነቱ ይታወቃል እኮ በቃ። ይሄ እኮ ቀላል ነው እኮ። አሁን የጃኒ ፋኖች ከሚረበሹ ግራ ከሚጋቡ ቪዲዮውን ይዩና ከዛን ማንም ሰው ይፍረድ። እኛ እኮ በሙሉ ልባችን መተን ቪዲዮ ይውጣ እያልን ነው አይደለ? እኛ ነን እኮ ጥፋት የተባለው። ለምንድን ነው ያስፈራቸው? ያወሩት ሰዎች ለምንድን ነው የማይመጡት? አያችሁ፣ እንደ አይነት ሰው ላከልን ለኔና ለሊያ ብላለች አይደለ? እንደውም ሊያን ስጠይቃት ማን ስማችሁን አነሳ ነው ያለችን እኮ። እኛ ሊያ ማን ስማችሁን መች ስማችሁን አነሳው? እኔ ላኩልኝ ብያለሁ ነው ያለችው። ግን ኩዊን ሊያ ግን ልከውልኛል አንድ አይነት ሰዎች እነሱ እንደሆኑ ብላለች። ያ ሰው ይውጣ። እኛ ኩዊን ሊያን አምጡ። ይኸው ቤተሰብ ኩዊን ሊያ አውርታለች ተብላለች። ነጭ ቅማል ፈላጊም የላትም እሷ። ተው እሷ ነጥፋለች። ስለዚህ የሚፈልግም የለም ከእሷ መስማት የሚፈልግ እብድ ናት እሷ። ሁሉንም መናከስ ነው ስራዋና የእሷ ነጭ ቅማልን ተዋት፣ እዛው ቀምላ ትቅር። ግን እኔ የምለው ኩዊን ሊያ ስለምታከብሯት ሁለታችሁ ለዛ ስል ነው እንግዲህ ኩዊን ሊያን መጣችሁ እንድትናገር ማድረጉ መልካም። ሌላው ምንድን ነው መሰለኝ እኔ የምጠይቀው እናንተ የምትጠቀሙት ምንድን ነው? በእነሱ ጸብ፣ በእነሱ ላይ ድራማ በመፍጠር ጥቅማችሁን ንገሩኝ እስቲ። ምንድን ነው የምትጠቀሚው? ኪዱ ጥቅሙ ምንድን ነው? እኔ ምን ጥያቄ ድራማ መፈጠሩ ላይ የሚያስደስትሽ በነፊት የምታገኙ ምንድን ነው እኮ? የኔ ጥያቄ ጃኒና አዶናይ እንዲሆኑ ከኔ በላይ የሚመኝ የለም። ቱ ቢ ኦነስት ማለት ነው። ጆን ዳንኤል እና ጃኒ ተደባደቡ፣ ምንድን ነው ለእኔ ጥቅሙ? ምን አገኛለሁ? ምን አገባኝ? ጆን ዳንኤል እና ጃኒ ቢደባደቡ ከዛም በኋላ ላይ ኪዲ ምንድን ነው እሸለማለሁ? አልሸለምም። አያገባኝም እኮ ሁለቱ ናቸው አይደል? እሱ ነው እኔ ግራ የገባኝ እኮ የእነሱ መጣላት ለኤልሹና ለኪዱ የሚጠቅመው ኢቭን ለእኛ የሚጠቅመው ምንድን ነው? ከዚህ በፊት ህይወታችን ውስጥ የነበሩ ሰዎች ቢሆኑ ኦኬ እሺ ሊያያይዘን ይችላል። ከዚህ በፊት ህይወታችን ውስጥ የነበሩ ሰዎች አይደሉም።
የሆነ እንደዚህ ተሳስረን ልንኖር የምንችል ሰዎችም አይደለንም። እውነት ለመነጋገር ከሆነ ደስታቸው ያስደስተናል፣ ደስታችን ያስደስታቸዋል። አለቀ። እዚህ ጋር ነው የሚያበቃው የኛና የነሱ ነገር እንጂ አዶናይ እናንተና ተጣልተው እኔ ቀርጫቸው ለእንትና ሳይቼ ምን አገባኝ እኔ። ለነዚህ ፋኖቻቸው ናቸው እንጂ እንደ ሴሌብሪቲ የሚያዩቸው። እኔ ማያቸው ጃኒን ሶሻል ሚዲያ ላይ እንዳወቅኳት አንድ ጥሩ ሴት ነው እኔ ጃኒን ማያት እንጂ ጃኒን እንትናለች ብዬ ልቀርጻት የምችል ሰው አይደለችም። እንደ ሶሻል ሚዲያ ላይ እንደተዋወቅኳት ሰው ግን በጣም ማከብራት ልጅ ናት። ገባ ይሁን አዶናይንም እንደዛው። እንደውም ከእናንተ እኮ እኔ ጃኒን ልሻታለሁ አንዴ ቀልቧን ገፍፌው ነበር እውነት ለመናገር ይሄን ብትል ማለት ነው ዮኒ እኔና ኤልሻዳይ እንዲህ ቁጭ ብለን በስነ ስርዓት የምንቀጣጣ ሰዎች ላይቭ እንኳን በስነ ስርዓት እየገባን ያለውን ሰዎች ነው። ጃኒ በአንበሳ ዩኒቨርስ ወርዶላት ቀንታ ነው እንኳን እንዳለባት ቁጭ ብዬ ጌም እንኳን በስነ ስርዓት ማልጭ ጀርመን ካልሆነ በቀር ማልጫወት ልጅ ነኝ አይደል? እዚህ በምን በጊፍት ልቀና አልችልም። እኔ በህይወቴ በጊፍት እንኳን ቀንቼ አላውቅም። ሰው እንዲሰጠው ነው እንጂ ላረግ የምችለው ሌላ ምን አለ እስቲ? ግን እንዴት አድርገው አንዳንዴ ሴቶች ጠፈፍ ሲሉ ለካ ይደብራል። ሶሻል ሚዲያ ላይ ጠፈፍ ያላችሁ ትንሽ እረፍት አድርጉ። እውነቴን ነው። ሰው ለማባላት ሳይሆን ሰውን ለማፋቀር ብትሰሩ መልካም ነው። አስመስላችሁ የምትናገሩ የምንመኘው ነገር በቃ እሱ ቲክታክ ኪንግ ተብሎ እሷ ኩዊን ተብላ በቃ ሁሌም እንደዛ ነው የምመኝላት። በቃ ቲክታክ የእሷ ነው። በጣም መስራት የምትችል ልጅ ናት። በጣም ጎበዝ ልጅ ናት። ቲክቶክ ያመነባት ልጅ ናት እና ሁሌ እንኳን ለእሷ እንኳን የምላት እኮ ላይክ የቲክታክ ኩዊን እንደሆነች ነገር ነው። ሁሌ ለእሷ የምላት የቲክታክ ኩዊን አንቺ ነች ነው የምላት እንጂ ሌላ ምንም እንትን ልል አልችልም። ጋይስ ይኸው ኩዊን ነይና ይኸው ተናገሪ ቪዲዮ። እኔ እግዚአብሔር ምስክሬ ልጆቼ እንደዛ አይነት ቪዲዮ እኔ አላቅምም። የደረሰኝ ነገርም የለም፣ ምንም ነገር የለም። በነገራችን ላይ ጠላት ቢሆኑ ኖሮ አዎ ይባላል። ከጆን ዳንኤልም ጋር ከአዶናይም ጋር ከጃኒም ጋር ጸበኛ ቢሆኑና ለጸብሽ የሚቀረጽ ቢሆን ጠላትሽን አዎ ተብሎ ይኸው ቀርጬዋለሁ ምን አባሽ ታመጫለሽ ይባላል ብትሉ ራሱ ማን ነው የሚጠይቃችሁ? እስቲ ንገረኝ። እስቲ ማን ነው የሚጠይቅሽ? ማን አባቱ ሊከለክልሽ? አዎ ያስጠሉኛል ሪከርድ አድርጌ ለሊያ ልክ ያለው ብትሉ ማን ይጠይቃችሁ? ማን ምን ያመጣል? አዎ እኮ ማንም እኮ ያመጣል። ኤልሻዳይም አሁን ለምሳሌ ላይክ የሚያከብሯት ያለችኝ እንደዛ ነው። የሚያከብሩን ሰዎች አሉ። ለሚያከብሩን ሰዎች ክሊር እናደርጋለን። ከጃኒ ፋኖች የሚያከብሩን ሰዎች አሉ፣ የምንቀራረባቸው ሰዎች አሉ። ኢቨን ይሄ እንኳን ነገሩ እንትን ብሎ እንኳን መጥተው የጻፉልኝ ሰዎች አሉ፣ ሳይሰሙ ያልፈረዱ ሰዎች አሉ። ጃኒ እንኳን ዩ ዶንት ሃቭ ቱ ማስረዳት፣ እውነት ካለሽ ማስረዳት አይጠበቅብሽም ብላኝ ነበር፣ ግን ማስረዳት ስላለብኝ ነው። እውነት ካለሽማ ፊት ለፊት መጋፈጥ ነው። ገባሽ? አሁን ያርጋችሁት እናንተ እውነት ስላለ ፊት ለፊት ትመጫለሽ፣ እውነት ከሌለማ ትደበቂያለሽ እኮ ድራሽሽ ይጠፋል። ስለዚህ ያወራችሁ ነው። አሁን ችግሩ ምን መሰለሽ? ሌላው መረጃ ስለደረሳት ሊያ ሾው ሌላ መረጃ ደርሷታል። ከጆን ዳንኤል ደርሷታል። ቃል በቃል ኩዊን ሊያ ነው የተናገረችው። ከጆን ዳንኤል ሙሉ መረጃ ደርሷታል። ስለዚህ የመጀመሪያውን ድምፅ የሚለውን ድምፅ ራሱ ለጆከር ጆን ዳንኤል ልከውለት ከተነጋገሩ በኋላ ነው የገባው በግልጽ ማለት ነው። ስለዚህ እቺም አሁን እርግጠኛ የሆነችበትና የምታወራው ሊያሾ እንደምትለው ምንም ነገር እናንተ ስም አልጠራው ምን አገባችሁ? ስማችሁ ባልተጠራ ነው። ሌሎች ሰዎች እያሉ ያሉት ደግሞ ምን መሰለሽ? ከእሷ ጋር አብራችሁ ታይታችኋል ብዙ ጊዜ ስለታያችሁ እዚህ ቦታ ላይ ስማችንን አልጠራችም። ሆኒያ ለሊያ ልመልሳት ሊያ ስማችንን ግን የጠራው ሰው ግን አለ እዚህ ጋር። ትክክል። ለዛ ሰው ነው እኛ ክሊር ኩዊሊያ ነው። አዎ ኩዊሊያ እንጂ እኮ ሊያ እኮ ይሄን የተናገረችው እኮ ከሁለት ቀን ከሶስት ቀን በፊት ነው አይደለ? ዩቲዩብ ላይ ያኔ እኮ እንደዚህ አልተ ዛሬ ኩዊሊያ ቪዲዮ ስትሰራብን ነው የተናፈሰው ቪዲዮ። ትክክል። ለዛ ነው ትክክል። ስለዚህ ኩዊሊያ በፔጅሽም ቢሆን የተላከልሽ ነገር ካለ ምላሽ ተናገሪ። መዋሸቱ ምንም አያደርግም፣ ምንም አያደርግም። እና ከሰራችሁ ቪዲዮ አንጻር ሌሎቻችሁ በደንብ ካልሰማችሁት አንዴ በትልቅ ሆኜ ላሰማችሁ። ኩዊሊያ በሰራችሁ ነው እነ ኤልሹም ኪዱም የመጡት። ምን ብላ ሰራች? ይሄ ነው ቪዲዮ።
ትንሽ ቀስ አርጋም ስለተናገረች እውነት በሚመስል መልኩ ቀስ ብላ ስለተናገረች በትዕግስት ብትሰሙልኝ ደስ ይለኛል። ታፕታፕ ኮፒ ሊንክ አድርጉ። በጣም በጣም ይደብራል። ሰው ላይ እንደዚህ ሲሰራ አልወድ ካለ ፊት ለፊት መጥቶ መናገር ወይም በፔጅ የኔ ላቀው ብሎ መናገር። ይኸው ላለመናገር በጣም ፈልጌ ነበረ፣ ግን እውነት ለመናገር አልቻልኩም። ቢኮዝ እኔ የማውቀው ነገር ስለሆነ እውነቱ ሲወጣ ማንም ቢናገረኝ አይዶን ማይንድ ግድ የለኝም። በሰዎች ፍቅር እያደረጉት ስለሆነ ግን ሳስበው ለምን አልናገርም? ፐርሰናሊ አልጠላችሁ፣ ነገር ግን እውነት ከመናገር ወደኋላ አለ። ትላንትና ዳርዳር ብያችኋለሁ። ለዚህ እኮ ነው ታክቲከኞቹ አስማተኞቹ ብላችሁ እና ፐርሰናሊ ሂዱ። ታናሼ ናት፣ አልጠላትም። እናቷን ወይም ደግሞ ከእሷ ጋር ያለችውን የባርባራን ጓደኛ አከብራታለሁ። ማናት ኤልሻዳይንም ፐርሰናሊ አልጠላትም። ምንም ውስጥ ያለች ልጅ አይደለችም። ከከሌ ጋር ተጣላች ምናምን ከወጥሴ ሲሉ እንኳን ምንም ነገር ስለማላይባት ምንም መመለስም አልችልም። የእውነት ስለ እውነት ለመናገር ግን አዶናይ እና ጃኒ ጎንደር ላይ ተጣልተው ነበረ። እንግዲህ ብዙ ሰው የማታውቁት ነገር ሊኖር ይችላል። ግን ያው ዛሬ አዶናይ የሚሰራው ቪዲዮ ላይ ከሰጣችሁ መስማት ትችላላችሁ። ከዛ ውጭ ግን አላውቅም። እሱ ራሱ ወጥቶ የሚናገረውን ስለማላውቅ የሚናገረው ላይ ወይ ትሰሙ ትችላላችሁ፣ ወይ ደግሞ ራሱ ጊዜውን ችሎ ሊወጣ ይችላል። ምንድነው ቶሎ ተናገሪ ልትሉ ይችላላችሁ። ግን እኔ ባይዘዌ አንድ ነገር ሰው አምኖ ሲነግረኝ ለመናገር በጣም ይከብደኛል። ግን ይሄ ደግሞ ትክክል ያልሆነ ነገር ስለሆነ ነው። ሁሉም ሰው ይህ ጨምሮ ያናገራችሁ ሁሉ ወዳጃችሁ ነው፣ ጓደኛችሁ ነው ማለት አይደለም። ታስታውሳላችሁ ማናት ኪዲ ቀለበት ስታስር አሁን የሰጠቻት ለጃኒ ነበረ። ያ ማለት የዋር ኔክስት ዋን የሚቀጥለው አንቺ ነሽ ነበረ። አዎ ልክ ነው፣ እሷ ነበረች። ስለ እውነት አስበው ነበረ ምናምን በጣም ትልቅ ነገር አስበው ነበረ። ከዛ ግን ጎንደር ላይ የጎንደር ህዝብ እንደዛ በፍቅር በክብር ተቀበሏቸው። በአንዳንድ ስህተቶች ምክንያት ብቻ አዶናይ እና ጃኒ ጎንደር ላይ ተጣልተው ነበር። ይብን ወደ አዲስ አበባ ሲመለሱ አብረው አልተቀበሉ። እጄን ደከመኝ አቦራሯ። ውይ በጌታ ይህንን ነገር ድምፁን ብቻ አሰማው። ወሬዋ እንደዚህ ተለጥጣ እንደ ቬሎ አውርታ አታውቅም። እግዚአብሔር በሚያውቀው ላጥ አርጋ ወሬዋን ነው የምትሄደው እና ላስ አርጋ መሄድ ትችላለች። እነዚህ ናቸው እነዚህን ያቀበሉት ገለመሌ አለቀ። እንቅልፍ ሊወስዳችሁ ነው። ይቅርታ ቤተሰብ እና እንደዚህ አውርታ አታውቅም። ግን አንዳንዶቹ ሴራ ሲያሴሩ እንደዚህ አይነት ወሬ ነው ያላቸው። ሴራ ሲሆን አሁን በመጀመሪያ ኤልሹ ቀለበት በቅርባል መልሽ። ምን አባሽ መልሽ። እኔ እንግዲህ ጠይቃታለሁ ብዬ እኮ ነው ካገኘች። የምናውቀው ነገር አለ፣ ኪዱ የምታውቂው ነገር አለ። እኔ ከእውነት የምታስመጻጽ ብሎ እንዴት ለእሷ ሳልሰጥ ብዬ ነበር። ዛሬ እንዴ ልታገቢ ነው እንዴ? እኔ አላውቅም ቤልሻዳ ያልኳት እኮ የምን ጋብቻ አለች። ስለዚህ አንደኛው ውሸት እዚህ ጋር ይጀምራል ማለት ነው። ፈጥራ እና ደግሞ አንድ እዚህ ቦይ እንትኑ ላይ ምን እንዳለች ሰምተህ ከሆነ ሂዱ አንቺን ቢሆን ቀለበት አስረሻል፣ አበባውን ሰጠሻት ምናምን፣ ከዛ ጎንደር ሄዳችኋለች። እኔ ቀለበት አትገቢም እዚህ ፕሊስ፣ ለመታወቅ ነው። አትገቢም ሳራ፣ እንደው በፈጣሪ እኔ ቀለበት ኢታሊ አትገቢም። አስሬ ሪኩዌስት አታርጊ። እዛ ሄደሽ ምን ስታደርጊ እንደነበረ አይቼሻለሁ። አታስመስይ። በሰው መሀል ሁልጊዜ ካልገባውና ካልፈተፈትኩት ያለሽ እኔ ግራ ነው የገባኝ። ምንድነው ፍላጎትሽ? የነካሽ የለ ምን ያለሽ የለ። ሰዎቹ የተጠሩት እዚህ ውስጥ ስማቸው የተጠራ ነው። ስምሽ አልተጠራ። ምንድነው የምትፈልጊው? በየጊዜው ሰው ጋር እየገባሽ የምትጨቃጨቂው ነገር ሊገባኝ አልቻለም። ምንድነው አላማሽ? ሁልጊዜ ሰው ቤት ገብተሽ በእንደዚህ አይነት ነገር መጣላት አለበሽ እንዴ? ለምን ዝም አትይ? በጌታ ስም
በእውነት በጣም ያስጠላል። እኔ ሁልጊዜ በሆነ ጉዳይ ላይ ትገባና ትፈተፍታለች። ትገባና ማንም እኮ አልደረሰባትም። መታው ከሆነ አሳውቁኝ በይና አሳውቀሽ። ዳራ ይደብራል በፈጣሪ በየጊዜው እሺ ቀጥይ። የሆነ ቪዲዮ ላይ አሁን ይሄ ኪዱን ቢሆን ቀለበት አስረሻል ምናምን ካለች በኋላ ለደስታሽ ቀን ጃኒ መታ ነበር። ከዛ ጎንደር ሄዳችሁ አለችን። ቀለበቱ በቅርብ ቀን ነው። ጎንደሩ የነበረው ከኦልሞስት ወር ማለት ከ3 ሳምንት በፊት ነው ጎንደር ሄደን የነበረው አይደለም። እስቲ ስለዚህ ወደዚህ የተገለበጠ ነገር አለ በይኝ። አዎ እኔ ከጎንደሩ በኋላ ከ2 ሳምንት ከ3 ሳምንት በኋላ ነው ቀለበት ያሰርኩት እንጂ ቀለበት አስሬ አይደለም ጎንደር የሄድኩት። እሱ ቪዲዮ አሁን መስማት ትችላለህ። እዚህ ቪዲዮ ላይ አለ። እንደዛ ብላ ነው እንትን ያለችው። ማለት ያንን እኔ አውቄ ቀለበት እንደሚያስርላት ከዛን አበባውን ሰጥቼ ልክ ጎንደር እንደሄድን አይነት ነገር ነው እዚህ የተወራው። ሚስ አንደርስታንዲንግ የሆነው አገለባብጠው ይሁን አይሁን አላውቅም። ተገለባብጡባት ይሁን አላውቅም። ግን እኔ ያሰርኩት ቀለበት ከጎንደሩ በኋላ ከ3 ሳምንት በኋላ ምናምን ነው። አሁን ሊያ ምን እያለች ነው? ፎሎወር ለመሰብሰብ እስከ ዛሬ 4 ዓመት ያልሰበሰብሽው ፎሎወር አሁን መቼ ይመጣልሻል? ሊያ ፎሎወር ልትሰበስቢባቸው ለዛ ነበር እንደ የፈለግሻቸው? እኔ ጓደኞቼ ስለሆኑ ነው። እኔ ጓደኞቼ ናቸው። ፎሎወር ለመሰብሰብ አይደለም። ኤልሻዳይንም ኪዱንም አውቃቸው። ኤልሹም ኪዱም ቲክታክ ላይ ወዳጅ እንደሆንን ማንም ያውቃል። ያንቺ ግን ወዳጆች አይደሉም። በምንም ያገናኛችሁ ነገር የለም። ስለዚህ ለካ ፎሎወር መሰብሰብ አንቺ ቤት መጥተው ኤክስፕሌን እንዲያደርጉ ነበር። ጭቦቴው ነው እንዴ? ይናፍቅሻል። ከፈለግሽ እውነት አለኝ ካልሽ መረጃ አውጪ። እነሱ የሰጡትን አሁንም የምለው መረጃውን አውጪ። ከበለሽ አየሽ፣ ምክንያት የፈለግሽው እንደዚህ አይነት በጣም የወረደ ነገር ያለው እሱ ነው። ስለዚህ ጆሲ እዛ ቦታ ላይ እንደነበረም ተናግረሻል። ጆሲ መጨረሻ ላይ ነው ዮኒዬ መጨረሻ ላይ። አዎ እና ዶና ስለዚህ እንደዚህ አይነት ነገሮች ቀረጻዎች አንቺ እንዳልቀረጽ እኔ ከዛ ጋር ኤልሻዳይ ቁጭ ነው ያለችው። ኤልሻዳይ አትንቀለቀልም፣ ቁጭ ነው የምትለው አንድ ቦታ ምናምን። እኔ እንደውም ከጆሲ ጋር ጆሲ ሲመጣ እዛ ጋር ማውቀው ጆሲን ነው። ከጆሲ ጋር ነበርን ኦልሞስት የነበርነው አንድ ላይ መኪና ምስቱ ምናምን ስለማናቅ እዛ ጋር የነበሩትን ሰዎች በአብዛኛው መኪናም እንደነግርልኝ ምናምን እሱን ነበር ስጠይቀው የነበረው እንጂ ጆሲ እዛ ውስጥ ምን ይፈጠር ምንም አያውቅም። ቦሌ ጋር ነው እውነት ያለው ምናምን እያላችሁ ተጽፋላችሁ። ቦሌ እንደ አንድ ሪከርደር የሚሰማውን ነገር ይገልጻል። ቦሌ ገብቶ ስለማያወራ ነው። እንደ አንድ የሚሰማውን ነገር ሁሌ ፖስቶቹን ገብተህ ማየት ትችላለህ። አሁን ስለ ጃኒ የሚጽፋቸው ፖስት የለውም በነገራችን ላይ በጣም ወደለት ባህሪው እሱ ጽድት ያለ ሪከርድ ነው። በነገራችን ላይ ከሱ ላይ ተማሩ። ከሱ ላይ ብትማሩ በጣም ደስ ይለኛል። ሁሌ የራሱን ሀሳብ ነው የሚጽፈው። ለምሳሌ አሁን ቢራቢሮ ይሄን ችግር ከምናስተውል አካውንቷ ላይ ትኩረት እናድርግ ብሎ እንደ መጽሐፍ ማለት ነው። ገባ? እንደዚህ እያለ ይጽፋል። ብዙ አይነት በቃ ጃኒን የተመለከተ ነገር በራሱ አስተሳሰብ ሁሌ ይጽፋል። ጃኒን የተመለከተ ይሁን የሚወዳቸው ሰዎች የተመለከተ ይሁን ይጽፋል ሁሌ። እኔን ስለ ኤልሻዳይ ስለ ማሜ ምናምን ይጽፋል ሁሌ። ገብተህ አይተህ ከሆነ ማለት ነው። እሱ ገብቶ እንደዚህ ድምፁን አሰምቶ ስለማያውቅ ነው እንጂ አሁን ቦሌን ጠይቂው ብትለኝ እኔ የራሴን ገለልተኛ ሀሳብ ነው ሁሌ የምጽፈው። ከማንም ጋር አይገናኝም ነው የሚለው። ጸብ ምናምን አይፖስትም፣ ግን ሀሳቡን በአንድ ጽሁፍ ይገልጽ